አይደፈርስ አይጠራም እንደተባለው እስዊት ወይንም ኪራ ጋር እንግዲህ ተደባደቡ ማለት ነው። ኦ ማይ ጋድ ኦኤምጂ ትላላችሁ ማለት ነው። እኔ ድብድብ ያለበት ፓርት እንዴት እንደሚመቸኝ ኪራ ማለት ነው። በቃ ኑር እና ይመችህ ብያለሁ። እና እናንተ አድበለበለው እኮ ይሄንን እኮ ያለኔ ሰው የለም እያለ እኮ ይሄንን እንትን የሚል ልጅ እኮ ጠቅልሎ እኮ ሊጎርሰው ምንም አልቀረውም። ኪራ እኮ በቃ እዛው አንደፋደፈው ማለት ነው። ኪራ እኮ አትቻልም እኮ አንዳንድ ጊዜ ምላስ ብቻ እኮ አይደለም ጉልበትም አላት ኪራዬ ማለት ነው። እና ትንሽ እቺ ትቢት ውጥር ውጥር የሚያረጋት ነገር ናት እንጂ ኪራ ማታዋጣው ይሄ አንዳንድ ጊዜ እኮ በቃ ያስደስተኛል የእውነት በቃ የታባቱ እዛ አልጋ ላይ ነበረ በቃ የአንሶላ እንትን ነበር ያደረገው ማለት ነውና ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። የዛሬው የጽናት ድራማ ይለያል ተላላችሁ። በጣም ቦክስ ነበረበት ድብድብና እንትን ነበረበት ማለት ነውና ኪራ እኮ ከላይ ሆኖ በቃ እስዊትን ጠቀለለው ነው የምላችሁ። በቃ አሸው በግራም በቀኝም አድርጎ እስዊት ሳይሆን ስሙን ማለት ነው በቃ ሌላ ስም እንዲኖረው ነው ያደረገው ማለት ነው። በቃ አስደንግጦት ከቤት በሮ እንደወጣ በዛው ቀርቶ እንግዲህ ሰኒን ወደ ሌላ ቦታ ይዟት ሊሄድ ነው። ሰኒን ወደ ሌላ ቦታ ቀይሯታል። ይሄም ማለት እንግዲህ ልጁን በእርግጥ ነግራው ነበረ ሌላ ቦታ ላይና አንተ እንደሱ ጨካኝ ስላልሆንክ ወደ ጨካኞቹ ሊወስደኝ ነው እንደዚህ እንዳያደርግ ንገረው ምናምን ብላ በጣም እየለመነችው ነበር። ልጁም ደግሞ ያን ነገር ስለነገረችው እሱም የሄደ መስሎ ሌላ ቦታ ተደብቆ እየተከታተለው ነበር። ይሄን ነገር ያደርጋል አያደርግም የሚለው ማለት ነው። ግን ልጁ አድርጎታል። ምክንያቱም እስዊት ይሄንን ከማድረግ ወደ ኋላ አይልም። በጣም ሰይጣን ነው እውነት ለመናገር ማለት ነውና ሰይጣን የሚቀራበትን ስራ ነው ያደረገው። በጣም ነው ያዘንኩበትና እንዴት ነው ወደ ሌላ ቦታ የሚወስዳት? በእርግጥ እሱም ፈንክቶት ወይንም የሆነ ነገር አድርጎት ሰኒን ይዟት ይሰወራል ወደ ሌላ ቦታ። ሰኒን ወደ ሌላ ቦታ ያስቀምጣታል ወይንም ይለቃታል ብዬ ነው የማስበው። ወይንም የሆነ ሌላ ሰው ሌባ ወይንም የሆነ ሰው እንደመታው አስመስሎ ሊያንተ ሊለው ይችላል ማለት ነው። በዛብህ ደግሞ እንግዲህ አለቀሰ። እንደ ሁላችሁም እንደ ባዳ ነው ወይንም እንደምን ነው የምታዩኝ ብሎ በቃ አለቀሰ። ውይ በዛብህ በእናትህ ተው እንኳን ይሄን ፊትህን እንደዚህ አኮሳትረው እንደውም ስቀህም አያምርብህ እንኳን አልቅሰ ማለት ነው። በዚህ ቤተሰቦቼ በዛብህ ሲያለቅስ ከምላችሁ በላይ በጣም ነበር የሳኩት ማለት ነው። ሆዴ ነበር ያመሜ በመሳቅና ለምን እንኳን አይደለም አልቅሶ ይቅርና ስቆ ራሱ የማያምርበት ሲያለቅስ አስቡት ምን እንደሚመስላችሁ ማለት ነው። በቃ የሆነ ሰማይ እየተደፋብኝ ነው የመሰለኝ ፊቱን ሳየው ማለት ነው። ምክንያቱም በቃ ስታዩት አያያዙ በቃ እንኳን አልቅሷ ልብስ ሲስቅ የማያምርበትም እና ሰኒዬ ደግሞ ያለችበት ሁኔታ በጣም ከባድ ነው ማለት ነው። እንግዲህ ሊዟት ወደ ሌላ ቦታ ሊወስዳት ነው። ለምን በደንብ አሰቃይተዋት ምናምን ሁሉ ነገር እንድትናገርና ያለውን የጠየቋትን ነገር እንድታደርግ ለማድረግ እየሞከረ ነው። ይሄኛው ልጅ ጓደኛው በጣም አዛኝ ነው፣ ለሴት ልጅም አዛኝ ነው። በተለይ እህት አለችው በቃ አይደል መተም እህት የሌለው ሰው የለም እና በጣም አዛኝ ነው ባጭሩ ማለት ነው። እና ለዛ ወደ ጨካኞቹ በቃ በጣም በስለቱ ላይ ያስፈራሩ ጥፍሯን እየነቀሉ የሚፈልጉት ነገር እንዲያርገኙ የሚያደርጉ ልጆች አሉ። በጣም መጥፎ ልጆች እና ወደ እነሱ ሊወስዳት እንግዲህ እያወጣት ነበር ከክፍል ማለት ነው። ተነሽ እያላት ነበር እንግዲህ ያለቀው። እርግጠኛ ነኝ የገዛ ጓደኛው ከኋላ በድንጋይ መጥቶት ሰኒን ይዟት ይሄዳል። ወይ ሰኒን ይይዘታል ወይንም ደግሞ ሰኒ ልክ እንዳመለጠች ወይንም በሌላ ሰው እንደተመታ አስመስሎ ሰኒ እንድታመልጥ ሊያደርጋት ይችላል ብዬ አስባለሁ። የኪራና የስዊት ደግሞ ድብድባቸው በጣም ነበር የተመቸኝ። እዛ ፓርት ላይ በጣም ነው ደስ ያለኝ ምክንያቱም ድብድብ ፓርት እንደዚህ ያለበት ላይ በጣም ነው ደስ የሚለው። ነገራችን ላይ ኪራ አንዳንድ ጊዜ ለካ እቺ ትቢት ውጥር የሚያደርገው ብቻ አይደለም ለካ እናንተ ጉልበትም አለው እንዳለከው ከዛ ካልጋ ላይ እኮ አፈረጠው ማለት ነው። አይታችኋል። በጭራሽ እኮ ሊገለብጠው እንኳን አልቻለም ኪራን እኮ ሊገለብጠው አልቻለም ስዊት ማለት ነው። እዛው በተኛበት ነበር እየተንደፋደፈ የቀረውና ኦ ማይ ጋር ትላላችሁ። ጽናትዬ እንግዲህ ቤት ውስጥ እየተፈጠረ ያለው ነገር አላወቀችም። የቲናም ወይንም የጸበርዬ ዘመድ እንዳልሆነና የኪራ ወንድም እንደሆነ እንግዲህ ሁሉን ነገር ነግረዋለች። ዘመድም አይደለም ብለዋለች። የአባት ጉር ነው ብላ እንግዲህ ሁሉን ነገር ነግረዋለች። ይሄን ነገር ባወቀ ሰዓት እንግዲህ የተሰማው ነገር አለ። ለካ ለዛ ነው ከዚህ ቤት አስወጣለሁ እያለኝ የነበረው ብሎ ኪራ በጣም ስሜታዊ ሆኗል በዚህ ሰዓት። ስለዚህ ማሰብ አልነበረበትም።